በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ቅዱስ ሚካኤል በወርኃ ጥቅምት የሚነበብ። በአብ በወልድ በመንፈስ ቅዱስ ስም አምነን በስም በአካል በግብር ሶስት ብንል በባህሪ በሕልውና በመለኮት አንድ አምላክ ብለን አምነን ጥቅምት በባተ በ12 ቀን ንዑድ ክቡር በሚሆን በቅዱስ ሚካኤል በዓለ ዕለት በእግዚአብሔር ቸርነት ክብሩንና ገናነቱን እያሰብን የቅዱስ ሚካኤል ድርሳን እንናገራለን። የቅዱስ ሚካኤል ጸሎትና በረከቱ ልመናውና አማላጅነቱ ለእኛ ይደረግልን እስከ ዘላለሙ አሜን። በዚህ ዓለም በሕይወተ ሥጋ ሳለች ዋስ ጠበቃ ያላዘጋጀች ሰውነት ነፍስ በሞተች ጊዜ በሰማይ የሚዋሳት አታገኝም። ለማስረጃ ብዙ ዕዳ ያለበት አንድ ሰው ነበር። ባለ ገንዘቦቹ ፈልገው በአደባባይ ባገኙት ጊዜ የሚከፍለው ከማጣቱም በላይ የሚዋሰው አጣ። እነሱም ይዘው አስረው ሲደበድቡት ቢጮ ቢጣራ የሚደርስለት ጠፋ። ፈጽሞ የሚዋሰውም ታጣ። እንግዲህ እኛም በፍርድ ቀን ከእግዚአብሔር አብ ፊት በቀረብን ጊዜ የዚህ አይነቱ ዕድል እንዳይገጥመን በሕይወት ባለንበት ጊዜ ዋስ ጠበቃ ካላዘጋጀን በሰማይ የሚዋሰን አናገኝም። መላእክትን፣ ጻድቃን፣ ሰማዕታትን በዚህ ዓለም ካላከበርናቸውና ሰውነታችን ነፍሳችን ለነሱ አደራ ካላስጠበቅናቸው በፍርድ አደባባይ የሚዋሰን ወይም ቤዛ ሆኖ የሚያልፍልን የለም። በልዑል እግዚአብሔር ፊት ነፍሳችን ለማዳን ችሎታ ያለው የለምና ወንድም ወንድሙን ጋሻ መክቶ ጦር ሰብቋለሁ ሊል አይችልም። ልጆችም አባት እናታቸውን አያድኑም። ወላጆችም እኛ ስለ እናንተ እንሞታለን በማለት በልጆቻቸው በወንድሞቻቸው ፍርድ አይገቡም። እናትም ሴት ልጇን ማዳን አይቻላትም። ጻድቁ ዋጋውን የሚያገኝባት አጡ ፍርዱን የሚቀበልባት ያቺ ታላቅ እግዚአብሔር ፍርድ ቀን በደረሰች ጊዜ የስጋና የነፍስ ደም ግባታችንን የሚያጎሳቁሉ ገሃነመ እሳት እንደ አንበሳ የሚውጥ የኩነኔ ቦታ በዚያ ይጠብቀናልና እዚህ ዓለም ቸርነትን ካላደረግን ንስሐ ካልገባን በሰማይ ይቅርታን አናገኝም። እናንተ ነገስታት፣ መኳንንት፣ ባለጸጎችና በዚህ ዓለም ብል የከበራችሁ በድሆች ላይ ፍርድን የምታጓድሉና የምታጣሙም ወዮላችሁ እየታለባችሁ የመጻሕፍትን ቃል እየሰማችሁ በአገልጋዮች ካህናትን የምታቃልሏቸው የምትንቋቸው ሁሉ ከሹመታቸው እሽራችኋለሁ፣ ከማዕረጋቸውም አዋርዳችኋለሁ፣ ከወንበራችሁም ላይ እገለብጣችኋለሁ። በእኔ ዘንድ ብዙ መቅሰፍትና የገሃነመ እሳት የኩነኔ ፍርድ ተዘጋጅቶ ይጠብቃችኋል። እናንተ የሰው ገንዘብ የምትቀሙ፣ ነፍስ የምታጠፉ፣ ሰውን የምትበድሉ፣ በመንገድ አሸምቃችሁ ማጅራት የምትመቱ ወዮላችሁ እየታለባችሁ በዚህ ክፉ ተግባራችሁ ከገቡበት የማይወጡበት ጉድጓድ ተጥላችሁ ከዚያ የሚያሰቃያችሁ የእሳት መርዝ ተዘጋጅቶላችኋልና እናንተ ባልንጀራችሁ የምታሙ ከጎልማሳ ሚስትም የምትሄዱ ወዮላችሁ እየታለባችሁ ከእሳት ጉድጓድ ትጣላላችሁና እናንተ ጣዖታትን የምታመልኩት ጠንቋይን የምትጠይቁ ወዮላችሁ ወዮታለባችሁ። የትውልድ ዘራችሁ ይደመስሳል፣ ስማችሁም ይጠፋል፣ ተስፋችሁም ይመነመናል። እሳትም እንደገባ ሰም በእሳት ጉድጓድ ውስጥ ተጥላችሁ ትቀልጣላችሁና እናንተ ዳኞች በፍርድ ጊዜ የሰው ፊት አይታችሁ ፍርድም የምታጓድሉ ቀሳውስትን፣ ዲያቆናትን የምትሳደቡ፣ ነዳያንን የምታንኳስሱ ወዮላችሁ እየታለባችሁ እሳቱ የማይጠፋ ትሉ የማያንቀላፋ ከዚህ እሳት ገሃነም ተዘጋጅቶላችኋልና እናንተ ትዕቢተኞች፣ ትምክህተኞች ወዮላችሁ እየታለባችሁ እድሜያችሁ ያጥራልና በእሳት ውስጥ ተጥላችሁ በግራጋን ትጠቀጠቃላችሁ፣ እንደ ሰም ትቀልጣላችሁና እናንተ መምህራኖችን የምትጠሉ ከሀገር አስወጥታችሁ የምታሳድዷቸው ትሑታንን የዋሃንን ነዳያንን የምታዋርዷቸው የምታጎሳቁሏቸው ወዮላችሁ ወዮታለባችሁ። በእኔ ዘንድ እናንተም እንዲህ ትዋርዳላችሁ ትናቃላችሁና ድንግልናችሁን ያለ ጊዜ የምታስደፍሩ እናንተ ወጣት ሴት ወዮላችሁ ወዮታ ይገባችኋል። የሚያቃጥል የእሳት ነበልባል ይጠብቃችኋልና የሰው ልጆች ታስቱ ዘንድ የራስ ጸጉራችሁንም የምትታትቱ የምትጎነጉኑ ሴቶች ወዮላችሁ ወዮታ ይገባችኋል። በሚያቃጥል እሳት ውስጥ ትጣላላችሁና የባሕሪ ልጄን ክርስቶስን የምትክዱ ትእዛዙን የማትጠብቁ ወዮላችሁ ወዮታለባችሁ። በዚያችን በመጨረሻ ፍርድ ቀን በአጥብ መዝገብ ተመዝግባችሁ የእሳት ጎርፍ ወስዶ ከእሳት ባሕር ይጨምራችኋልና ከዚያም እስከ ዘላለም ተዘግቶባችሁ ትኖራላችሁ። እናንተ ሰንበትን የምትሽሩ ትእዛዜን የማታከብሩ ወዮላችሁ ወዮታለባችሁ። የሚቆራርጥ ሰይፍ ይታዘዝባችኋል፣ የጥፋት ፍርድ ይፈረድባችኋል፣ ራብ ቸነፈር ይታዘዝባችኋል። እርስ በራሳችሁ ትተላለቃላችሁ፣ ወደ እሳትም ትጣላላችሁ። ዳግመኛም እግዚአብሔር በእኔ ኃይል እንጂ ቀን በፀሐይ ብርሃን የምትሄዱ ይመስላችኋልን? እናንተ ኃይል የላችሁም አለ። በሌሊትም ሄዳችሁ ትደበቃላችሁ። ነገር ግን ዓይኔ የማያችሁ ጆሮዬም የማይሰማችሁ ይመስላችኋልን? እኔስ እሰማችኋለሁ፣ እያየሁም እዘባበትባችኋለሁ። ከእጄ ወጥታችሁ የምትሸሸጉበት ዋሻ የምታመልጡበት መንገድ የላችሁምና በዱር በገደል ለመደበቅን ብትሞክሩ ተራራውም ገደሉም እንጨቱም ሳሩም ስለሚሸሻችሁ ፈጽሞ መደበቂያ አታገኙም።
ክብርን ደህንነትንም የሚሰጥ እኔ ነኝ። የምሾም የምሽር እኔ ነኝ። የምገድል የማድን የምቀስፍም ይቅር የምልም እኔ ነኝ። ከእጅ የሚያመልጥ ከቶ የለምና ራሳችሁን ዝቅ በማድረግ ፈቃድ የሚፈጽሙ ሁሉ በሰላም በፍቅር አንድነት በመንግስተ ሰማያት ለዘላለም ከኔ ጋር ይኖራሉ ይላል እግዚአብሔር። ዳግመኛም እናንተ የቤተ ክርስቲያን ልጆች የምትሆኑ ወንድሞች ሆይ ስሙ። በኅዳር 12 ቀንና በሰኔ 12 ቀን እንዲሁም የአርባቱ እንስሳና ኪሩቤል የአራቱ ካህናተ ሰማይ ሱራፌል በዓል በሚከበርበት ቀን ስለ እነዚህ ስለ አራቱ በዓላቶች መላእክት ሁሉ የመላእክት አለቆች አጋዕዝትም ስልጣናትም መናብርትም ስፍር ቁጥር የሌላቸው የሰማይ ሰራዊትን በሙሉ የመላእክት አለቃ የቅዱስ ሚካኤልና እንዲሁም የአርባቱ እንስሳን ኪሩቤልን የአራቱ ካህናተ ሰማይን ክብራቸውና ገናነታቸው ይመለከቱ ዘንድ ይሰበሰባሉ። በዚያችም ቀን እግዚአብሔር በሰው እጅ ያልተፈተልና ያልተሰራ የብርሃን ልብስ መጎናጸፊያ ያለብሳቸዋል። የእግዚአብሔር አብ የእሳት መጋረጃ በተገለበጠበት ወቅት እብሩ አርያውም ይህን ይመስላል ተብሎ የማይመረመር የሕይወት አክሊል በራሳቸው ላይ ያቀዳጃቸዋል። አዲስ ሥርዓትን ያሳያቸዋል፣ ያስተምራቸዋል። ሌሎች መላእክት ያላዩትን በእሳት መጋረጃ ውስጥ ያለ ስውር ምስጢር ይገልጽላቸዋል። ዓይኖቻቸው ከፀሐይና ከጨረቃ 7 እጅ ያበራሉ። የፊታቸውም ጸዳል እንደ አጥቢያ ኮከብ ያበራል። ተድላ ደስታቸውና ሰማይ ክብራቸውም ባለሟልነታቸው ለዘላለም የማያልፍ የማይጠፋ የማይጎድል የማይሻር ነው። መላእክትም ሁሉ ይህን ባዩ ጊዜ በእውነት እሊህም ሊቃነ መላእክት ክቡራን ብሩካን ናቸው። በመዓልትም በሌሊትም ስቡ አንተ ወልዑል አንተ እያሉ እግዚአብሔርን የሚያመሰግኑ የእግዚአብሔር አብ የምክሩ አበጋዞች መንፈሳውያንን እናንተ ናችሁ እያሉ አደነቁ። ቅዱስ ሚካኤልና ቅዱስ ገብርኤል እንዲሁም አርባቱ እንስሳና ኪሩቤልና 24ቱን ካህናተ ሰማይን ሱራፌልና ከድንግል ማርያም በስተቀር በክብር የሚስተካከላቸው የለም። ዳግመኛም እግዚአብሔር ቅዱስ ሚካኤልና ቅዱስ ገብርኤል እንዲሁም 24ቱ ካህናተ ሰማይን ሱራፌልና አርባቱ እንስሳን ኪሩቤልን በፍጹም ክብር አክብሯቸው። መታሰቢያቸውም ያደረገ በጸሎታቸውም የተማመነ በእኔ ዘንድ ዋጋውን አያጣም። በስጋውም ቢሞት በነፍሱ ሕያው ሆኖ ለዘላለም ይኖራል። ኃይል ጽንዕ ሆነዋለሁ። ቸርነቴ ባህሪ ሕይወቴን በእሱ ላይ አሳድራለሁ ብሎ ተናገረ። እግዚአብሔር አብም መላእክቶችን ሁሉ እንዲህ ሲል አዘዛቸው። ከፈተና ከመከራና ከጭንቅ ከለየለት ጠላት እጅ ሁሉ በእውነት ጠብቋቸው። ክፉ ነገር ርኩሳን መናፍስትን አጋንንትን ወደ እነሱ እንዳይቀርቡ፣ ራብ ቸነፈር ወደ ቤታቸው እንዳይገባ በእውነት ተከላክሉላቸው። ከቀማኛና ከተንኮለኛ በመንገድ ከሚያሸምቅ ማጅራት መቺ ከልዩ ልዩ የጠላት ጥቃት ይድኑ ዘንድ በቅርብም በሩቅም ያሉ ጠላቶቻቸው ፈጽሞ ይደመሰሱ ዘንድ ከገሃነመ እሳት ያመልጡ ዘንድ በእውነት እርዷቸው። ይህ መጽሐፍ የሕይወታቸው መገኛ የነፍሳቸው መዳኛ መሆኑን ያውቁ ዘንድ በእውነት አስረዷቸው ማለት አስገነዘባቸው፣ አስታወቃቸው። እግዚአብሔር አብ ይህን ትእዛዝ በሰጣቸው ጊዜ ሁሉም ተነስተው በዙፋኑ ፊት እየሰገዱ አሸናፊ እግዚአብሔር ሆይ ምስጋናም በሰማይና በምድር የመላ ነው። በጽራሪያም የምትኖር በታች በደቂቀ አዳም የምትመሰገን በኪሩቤል ላይ ዙፋንን ዘርግተህ በአንድነት በእሱነት ጸንተህ የምትኖር በአንድ ቃል ቅዱስ 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 እያለን እናመሰግናለን አሉ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሰማይና ምድርን ለፈጠረ እግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር ብርሃናትን ለፈጠረና ታላላቅ ታምራት ላደረገ ለእግዚአብሔር በእውነት ምስጋናን እናስተላልፋለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር ስልጣን ላለው ፀሐይ ጨረቃን ከዋክብትንም ለፈጠረ ለእግዚአብሔር በእውነት ምስጋና እንልካለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር መብት የባህሪው በሚሆን ከተሰወሩ መላእክት የተሰወረ መንግስቱ የማይሻር ለእግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር ኃይል ያለው ድካም የማይሰማው ክቡር ጸጽ የሌለበት ምሉ ለሚሆን ለእግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ግሩምም ግሩማን ልዑልም ልዑላን እየተባለ ይመሰገን የፍጥረት ሁሉ ፈጣሪና ገዢ የሚሆን በልዑል ምስጋና እናቀርባለን። ጌትነቱ የማይመረመር ቅድመ ዓለም የነበርክ ዓለምን አሳልፈ የምትኖር አምላካችን እግዚአብሔር ሆይ ምስጋና እናቀርባለን። ፍጻሜ የሌለው መንግስት ምስጋና ይገባል በእውነት ያለ ሐሰት። ቅድመ ዓለም የነበረ ዓለምን አሳልፈ የምትኖር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ላንተ ይገባል ለዘላለሙ አሜን። ዳግመኛም እግዚአብሔር በሐዋርያው በጳውሎስ ቃል ለሕዝቦች ሁሉ እንዲህ አለ። በወንጌል ቃልና በድርሳን በሌሎቹ መጻሕፍት አማካኝነት የነገርኳችሁን ሰምታችሁ አላመናችሁም። እንግዲያስ እናንተ እርጉማን ከኔ ውገዱ፣ እስከ ዘላለሙ ድረስ መውጫ ወደሌለበት ጭንቅ መከራ ወዳለበት ሂዱ። እናንተ ብሩካን የዋህና ትሑታን የአባቴ ወገኖች ፈቃድ የሚፈጽማችሁ ሁሉ የማያልቅ መንግስትን ክብርና ባለሟልነት እሰጣችሁ ዘንድ ወደ እኔ ኑ፣ ከእኔም ጋር በታላቅ ደስታ ትኖራላችሁ። ከአፌ የወጣው ቃል አይታበልምና ዓለምም ከመፈጠሩ በፊት ከዚያም እስከ ዓለም ፍጻሜ ድረስ በአንደበት የተነገረውን ቃል አይለወጥም አይታጠፍምና
ይላቸዋል። አሁንም እነሆ ቅዱስ ሚካኤልና ቅዱስ ገብርኤልና አራቱ ካህናተ ሰማይን ሱራፌልና አርባዕቱ እንስሳን ኪሩቤልና ጻድቃን ሰማዕታትን ቅዱሳን የሚሆኑ መላእክትን በድንግልና የጸኑ ቅዱሳን እንስት መነኮሳትን በጠቅላላውም ከአዳም ጀምሮ እስከ ዛሬ ድረስ አሸናፊ የሚሆን እግዚአብሔርን በቅን ያገለገሉትን ሁሉ ይልቁንም የመድኃኒታችንን ሕይወታችን የወለደችልን ክብርት ድንግል ማርያምን በሰማይ ክብርን ታገኙና ሕይወትን ትወርሱ ዘንድ አክብሯቸው። በተለይ መላእክት አለቃ የሚሆን ቅዱስ ሚካኤል ጸሎቱና በረከቱ ጠላትን ድል የምንነሳበት የማሸነፍ ዘውድ ያቀዳጀን አይነስ ንስር ያላልያት የጻድቃን ነፍሳት ወደሚያድሩበት የማህበረነ ጽዮን ምሳ ጽድቅ ወደ ተዘጋጀበት ያግባን። አሚን። ዳግመኛም ይህን መጽሐፍ የጻፈ ያነበበ የተረጎመ የዚህ መጽሐፍት ምስጢር ተመራምሮ ያወቀና ንጽሕናን በተጎናጸፈ ስለ ቅዱስ ሚካኤል ፍቅር በቃል ስሜት ይህን የምስጋና መጽሐፍ ለመጻፍ ከልብ የተጋውን የያዕቆብ በረከት በኤፍሬምና የምናሴ ላይ እንዳደረ እንዲሁም የፈጣሪውን በረከት የመላኩ ረድኤት ሳይለየው እስከ ዘላለሙ አድሮበት ይኑር አሜን። በእሱ አማላጅነት ለሚተማመኑ ምሕረትን የሚለምን የእሳት ነጸብራቅ ከአንደበቱ የሚፈልቅ ተፈጥሮ ከነበልባል እሳት የሚሆን በኢየሱስ ክርስቶስ ዙፋን ቀኝ የሚቆምና የእግዚአብሔር የቃል ኪዳኑ መልእክተኛ የሆነ ልዑልና ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ታምር ይህ ነው። እኛንም ከሰይጣንና ከኃጥአን ነፍስ ከሚቃረኑ አጋንንት በሕማምና በደዌ ሁሉ ከሚፈታተኑ የእነሱ መኖሪያ በሚሆኑ በገሃነመ እሳት በስልጣናቸው ስር ያሉትን ከሚያሰቃዩ ከቀናች ከጸናች ሃይማኖት ሕግ ካፈነገጡ ኃላውያን ከሃዲዎች ያድነን አሜን። በእሳታውያን ጓደኞቹ ጉባኤ ለተሰበሰብን የጥምቀት ልጆች ለእኛም የአማላጅነቱ ምልክት ይላክልን። የኃጢአት መልእክተኞች የሆኑ የዲያብሎስን ሰራዊት ይደምስስልን አሜን። ይልቁንም ወዳጅ የሚሆን እገሌን ጊዜ በማይለውጠው ዘመን በማይሽረው በስላሴ በትር ስልጣን ይጠብቀው ለዘላለሙ አሜን። በአንዲት ሀገር ውስጥ በቅዱስ ሚካኤል ቤተክርስቲያን አቅራቢያ አንድ ችግረኛ ሰው እንደነበር ተነገረ። እሱም ዘወትር ጧት ወደ ቅዱስ ሚካኤል ቤተክርስቲያን ማልዶ እየሄደ በስዕሉ ፊት በመቆም በቁርጥ ሀሳብና በቀናች ሃይማኖት እንባውን በማፍሰስ የመላእክት አለቃ ቅዱስ ሚካኤል የምመገበው ምግብ የምለብሰውም ልብስ ይሰጠኝ ዘንድ ወደ ፈጣሪ ወደ እግዚአብሔር አመልክትልኝ አሳስብልኝ በማለት እየለመናና እየማለደ ለብዙ ጊዜ ኖረ። ከዕለታት በአንድ ቀን ቅዱስ ሚካኤል ወደ እሱ መጥቶ እንዲህ አለው፣ አንተ ሰነፍ ሰውነትን መስራት ከሚችለው ስራ አንዳችም አልሰራም። ነገር ግን በስራ ፈትነት ተቀምጠህ ምን ትዘበዝበኛለህ? ለመስራት ክንድህን አላነሳም። እርሻ አርሰ ምድር በምትሰጠው ጥቅም አልተጠቀምክም። አታክልት አልተከልክም፣ ዘር አልዘራም። ይህን ማድረግ እንኳን ባይቻል ንግድ አትነግድምን? የስራ ፍሬን አብዛልና እባርክል ዘንድ አለው። እንግዲህ ረዳት ሆን ዘንድ በማናቸውም የስራ መስክ ያልተሰማራና እድልንም ያልሞከር ስለሆነ ከሰው ሁሉ በታች ሆነ ተዋረድክ። በስንፍናም በታካችነት ከልጆችና ከሚስት ጋር በችግር አለንጋ ስትገረፉ ትገኛላችሁ። አሁንም ወደ ቤተ ክርስቲያን ሂድና ትነግድበት ዘንድ ከቤተ ክርስቲያኑ ገቢ ገንዘብ እንዲሰጥ የኤጲስቆጶሱ ንገረው። እኔም በትርፉ ቤተሰቦችን ታስተዳድርበት ዘንድ እንዲባርክልህ ከወጣበትም በሰላም መልሶ ከቤት እንዲያገባ እግዚአብሔር እንለምነዋለሁ አለው። ይህንንም ነገር በሰማ ጊዜ በፍጹም ደስታ እግዚአብሔርን አመሰገነው፣ ቅዱስ ሚካኤልንም አከበረው። ከዚያም ፈጥኖ ወደ ቤተ ክርስቲያኑ ገንዘብ ይሰጠው ዘንድ ኤጲስቆጶሱን ጠየቀው። ኤጲስቆጶስም እሺ፣ በጎ ነገር ግን የሚዋስሰው አምጣ ቢለው ሰውየውም የመላእክት አለቃ ከሚሆን ከቅዱስ ሚካኤል በስተቀር የሚዋሰኝ አላገኝም ብሎ መለሰለት። በዚህም ጊዜ ኤጲስቆጶሱ እስከ 1 ዓመት ድረስ ከወለድ ነጻ አድርጎ በትርፉ ግን ችግሩን እንዲያቃልልበትና ቤተሰቦቹ እንዲረዳበት የጠየቀውን ገንዘብ ሰጠው። ያን ጊዜም ወርቁን ከኤጲስቆጶስ ተቀብሎ ወደ ሩቅ አገር ሄደና በዚያ ወርቅ 1 ዓመት ሲነግድ ከቆየ በኋላ የቀጠሮን ጊዜ እንደደረሰ አውቆ ያለሁት ሩቅ አገር ስለሆነ በቀጠሮ ቀን ልደርስ አልችልም። ስለዚህ ምን ማድረግ ይሻለኛል እያለ ያወጣ ያወርድ ጀመር። ከብዙ ሀሳብ በላይ ህብረት ሳጥን ካዝና አሰርቶ ያ ወርቅ ከሳጥኑ ውስጥ ከተተና ይህ ወርቅ በገሌ ሀገር የሚገኝ ከቅዱስ ሚካኤል ቤተክርስቲያን የተበደርኩት ገንዘብ ነው የሚል ጽሑፍ ጽፎ ከገንዘቡ ጋር አብሮ በሳጥን ቆለፈና ቅዱስ ሚካኤል ሆይ ይህን ወርቅ ለቤተ ክርስቲያን ታደርስልኝ ዘንድ ለምናለሁ። እኔ ይህንን ሊፈጽም በሚችል ጸሎት ተማመኛለሁና ብሎ ከባህር ጣለው። በዚያም ጊዜ ያን ወርቅ ያለበት ሳጥን ታላቅ አሳ ዋጠው። በዚያችም ዕለት የቤተ ክርስቲያኑ ጠባቂ ወደ ባህር ዳርቻ ሄዶ አሳ አስጋሪውን ወንድሜ ወይ ለቅዱስ ሚካኤል በዓል እንግዳ መቀበያ የሆነኝ ዘንድ አሳ አጥምድልኝ ያለውና ያጠምድለት ዘንድ ተዋሉ። ከዚያም አሳ አስጋሪው መረቡን ወደ ባህር በጣለ ጊዜ ያ ወርቁን የዋጠው ትልቁ አሳ ተያዘለትና ለቤተ ክርስቲያኑ ጠባቂው ሰጠው። የቤተ ክርስቲያኑ ጠባቂ አሳውን ወስዶ ለኤጲስቆጶሱ ሰጠውና የአሳውን ሆድ በተሰነጠቀ ጊዜ
ወርቅና ደብዳቤው ተገኘ። ኤጲስቆጶስም ደብዳቤውን አንብቦ ወርቁን ከተረከበ በኋላ ይህን ምስጢር ለማንም ሳይናገር ደብቆ አቆየው። ከብዙ ዘመን በኋላ ያ ሰው ከንግዱ ተመልሶ ወደ ሀገሩ ገብቶ ሳለ ከዕለታት በአንድ ቀን ኤጲስቆጶሱ አገኘውና ትነግድበት ዘንድ የተበደርከውን ያን የቤተ ክርስቲያን ገንዘብ ስለምንድን ነው ያልሰጠኝ ሲል ጠየቀው። እሱም አቤቱ እግዚአብሔር ያው ነው፣ የቅዱስ ሚካኤል ጸሎት ምስክሬ ነው። ያን የቤተ ክርስቲያን ገንዘብና ደብዳቤ ጨምሬ በሳጥኑ ቆልፌ ለቅዱስ ሚካኤል ቤተ ክርስቲያን እንዲያደርስልኝ የቅዱስ ሚካኤልን ፈጣሪ አምኜ ከባህር ጥየዋለሁ፣ ገንዘቡ የራሱ ነውና አለው። ኤጲስቆጶስም ይህ የሆነበት ወሩና ዕለቱ ሰዓቱ መቼ ነበር በማለት መረመረው። ሰውየውን በትክክል ካስረዳው በኋላ ነገሩ እውነት መሆኑን አውቆ ኤጲስቆጶሱ ለዚህ ሰውዬ ሰገደለት፣ እግዚአብሔርና ቅዱስ ሚካኤልም አመሰገነ። እንዲሁም ኤጲስቆጶስ ሰውየውን ይቅርታ መጠየቅ፣ አንተስ መንፈስ ቅዱስ ያደረብና እግዚአብሔር የምትፈራ እውነተኛ ሰው ነህ። አሁንም በጸሎት ታስበኝ ዘንድ እለምናለሁ አለው። ከዚህም በኋላ ሁለቱም ወደ ቅዱስ ሚካኤል ቤተክርስቲያን በፍቅር አንድነት ሄደው አጥንትን የሚያለመልም ከወይን መጠጥ ይልቅ እጅግ የሚጣፍጥ ለሰሚው እጅግ ግሩምና ድንቅ የሆነ ታምራቱና ገናነቱን ለሕዝቡ ሁሉ ነገሩ። ልመና አማላጅነቱ እንደ አጥር እንደ ቅጽር ሆኖ ይጠብቀን፣ ከጠላታችን ከስታት ወጥመድ ያድነን፣ ስህተትንም ሁሉ ያስወግድልን፣ ቂም በቀልን ከልቦናችን ያርቅልን። ጣፋጭነት ያለው ሕይወት ፍሬን አፍርተን እንድንገኝ ያብቃን ያድርገን ለዘላለሙ አሚን። የተወደዳችሁ አባቶችና ወንድሞቼ ሆይ ልብ አድርጋችሁ ስሙ። ይህን ታምረ ቅዱስ ሚካኤል ይጻፍ ነው። በኋለኛው ዘመን በእግዚአብሔር ፊት ስንቆም እንዳናፍርና በእሱ ዘንድ ባለሟልነት አግኝተን በመንግስተ ሰማያትን በክብር ተጊጠን በደስታ እንኖር ዘንድ በማሰብ ነው። እንዲሁም እግዚአብሔር ፍጹም ይቅርታውና ቸርነቱን እንዲያድለና የእውነት አማላጃችን ቅዱስ ሚካኤልን ወዶ ወደ እኛ ልኮልን ከእሱ ጋር ለመታወቅ እንድንችል ነው። ዳግመኛም የቤተ ክርስቲያን ልጆች የምንሆን እኛም በፍቅር ወደ እሱ እንዲሰበስበና ጠላታችን ሰይጣንን ዓይናችንን እያየ በፊታችን ቀጥቅጦ ያጠፋልን ዘንድ አሁንም ባሕረ እሳትን በክንፉ እየቀዘፈ እንዲያሻግረና አማኑኤል የሚያወርሰን ክብር ወደ አለበት ጽራ መንግስተ ሰማያት ያገባን ዘንድ በገነትም ካለው መልካም የአትክልት ፍሬ መግበን ዘንድ ይህን ቃል የሰማነውን ሁላችንም የምሕረትን ቃል ያሰማን ዘንድ ነው። እስከ ዘላለሙ አሜን። ልመና ክብሩ ለዘላለሙ በእኛ ላይ ይደርብና የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤልን ያደረገው ታምር ይህ ነው። እግዚአብሔር የአምላካችንን የጥበቡን ምላት የታምራቱን ብዛት ቀጥሎ እንደሚከተሉ እንሰማለን። እግዚአብሔርን በፍጹም ልቡናው የሚወድ ትእዛዙን የሚፈጽም አንድ ሰው ነገረኝ እንዲህም አለኝ አለ። የክርስትና እምነት ያለው ሰው የመላእክትን የነቢያትን ወይም የሐዋርያትን የጻድቃን የሰማዕታትንም ቢሆን መታሰቢያቸውን ቢያደርግ በእውነት እግዚአብሔር ይምረዋልን ብሎ ጠየቀ። አሁን ይምረዋል። መልአኩም መልሶ አንተ ሰው ለመላእክት ምን ያህል ስልጣን እንደተሰጣቸው ላስረዳ አለኝ። ከደቂቀ አዳም ወገን ሰውነቱ በኃጢአት የረከሰ አንድ ሰው ነበር። ያ ሰው ከተወለደበት ቀን ጀምሮ ከተንኮልና ከክፋት በስተቀር አንዳችን በጎ ስራ ሰርቶ አያውቅም። ነገር ግን አንድ ዓላማ ብቻ ነበረው። ይህም በየወሩ የቅዱስ ሚካኤልን በዓል ማክበር፣ ዝክሩን እየዘከረ ለነዳያን ማብላት ማጠጣት ነበር። ከጊዜ በኋላ ግን ያ ሰው ሞትና አጋንንት ይህች ነፍስ የኛ ናት በማለት ሲደነፉ፣ ቅዱስ ሚካኤል ግን የኔ ናት እያለ ይከራከር ነበር። እንዲህም የኔ ናት በመባባል ከጌታ ዙፋን ፊት ስለቀረቡ ጌታ አራት አማራጭ ነገሮችን አቀረበላቸውና ቅዱስ ሚካኤል ወስዶ ይደብቀው፣ እናንተ ግን ፈልጋችሁ ብታገኙ ውሰዱት፣ ወይም እናንተ ወስዳችሁ ሸሽጉትና ቅዱስ ሚካኤል ፈልጎ ካገኘ ይውሰደው፣ ከነዚህም አንዳቸው ምረጡ አላቸው። እነሱ ግን ቅዱስ ሚካኤል ወስዶ ከመንበረ በረከቱ ቢሸሽገው ምን ለማድረግ እንችላለን እያሉ በሀሳብ ጭንቀት ተዋጡ። ከብዙ የሀሳብ መለዋወጥ በኋላ እኛ እንሰውረዋለን እንሸሽጓለን ብለው ያን ሰው መቀመቃት አውርደው የገሃነመ እሳት አዝዋሪት ባለበት ጥልቅ ባህር ውስጥ ደበቁትና ወረወሩትና እንግዲህ ቅዱስ ሚካኤል ፈልጎ ያገኘው ተባባሉ። ከዚህም በኋላ ቅዱስ ሚካኤል እነዚያን አጋንንት ከዚህ ቦታ አካባቢ ዘወር በሉ አላቸውና ወደ ሲኦል ገብቶ መፈለግና በመርበር ጀመረ። ነገር ግን የሚፈልገውን አላገኘም ነበር። በአንድ ክንፉ 7,000 ነፍሳት አወጣ፣ በሁለተኛውም ክንፉ እንዲሁ አወጣ፣ በሶስተኛውም አወጣ። በመደጋገም በብዙ ሺህ የሚቆጠሩ ነፍሳትን አወጣ። ሆኖም ሊያገኘው አልቻለም። በዚህ ሰው ምክንያት ያወጣቸው ነፍሳት ቁጥራቸው 7530 ደረሰ። ከእነዚህም ውስጥ ያልተጠመቁ አረመኔዎች ይገኙባቸው ነበር። ያን ጊዜም የሰማይ መላእክት ሁሉ ይህስ እጅግ በጣም አስደናቂ ነገር ነው አሉ። ጌታችንም በወንጌል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይጠፋል ይላል። እንግዲህ እኒህ ሰዎች እንዴት ሊድኑ ቻሉ? አንተ የሰው ልጅ እሊህ አረማውያን የዳኑበትን ሳይጠመቁ ገነት የገቡበትን ምክንያት ሰምተና አይተ
ተገነዘብክን ተብሎ ቢጠየቅ ቅዱስ ሚካኤል ስላጠመቃቸው ገነት ሊገቡ ችለዋል፣ ብርሃንም ሊጎናጽፉ በቅተዋል ሲል መለሰ። አባ ዘሚካኤል በነገሩ ተደንቆ አማኑኤል ሁሉን ማድረግ ይቻለዋል አለ። ዳግመኛም ያ ሰው ስለ ሰው ልጆች በማነቅ በመላእክት፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት ስም በጎ ስራ ይሰሩ እያንዳንዳቸው ከቶ ዋጋቸውን አያጡም ብሎ ተናገረ። ሊቀ መላእክት ቅዱስ ሚካኤል አምላክ ሆይ ይህን ሰው ከገሃነመ እሳት እንዳዳንከው እኔን አገልጋይን ወልደ ቂርቆስ እስከነ ቤተሰቦቼ እንዲሁም ሕዝበ ክርስቲያንን በዚህ ዓለም በሚመጣው ዓለም አድነን። አሜን። አድነን በአብ በወልድ በመንፈስ ቅዱስ ስም አምነን በስም በአካል በግብር ሶስት ብንል በባህሪ በሉና በአገዛዝ አንድ አምላክ በማለት እያመንን ጥቅምት በባተው 12 ቀን ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤልን በዓል የሚከበርበት ቀን መሆኑን እናገራለን። በዛሬው ቀን እግዚአብሔር የነቢዩ ሳሙኤል በቤተ መቅደስ ሳለ በቂስ ልጅ በሳኦል ፈንታ በእስራኤል ላይ ዳዊትን ቀብቶ ያነገሰው ዘንድ በቤተልሔም የሚኖር የዳዊት አባት ወደ እሴይ ቤት ልኮታልና። ያን ጊዜም ነቢዩ ሳሙኤል ነገስታቱ ተቀብተው የሚነግሱበትን ቅባ መንግስት ይዞ ወደ እሴይ ዘንድ በደረሰ ጊዜ ልጆችን ሁሉ አቅርብልኝ፣ ከልጆችን መካከል ቅባ መንግስት ቀብቼ በእስራኤል ላይ ያነግሰው ዘንድ እግዚአብሔር መልአክ አዞኛልና አለው። እሴይም ይህን ቃል ከሳሙኤል አንደበት በሰማ ጊዜ እሺ በጎ ብሎ ከዳዊት በስተቀር ልጆቹን በሙሉ አቀረበለት። እሱ ዳዊት በእርሻው መካከል በጎቹን ይጠብቅ ነበርና። ከዚህም በእሴይ ልጆች በእያንዳንዳቸው ራስ ላይ ቅባ መንግስቱን እያፈሰሰ ቀብቶ ሊያነግስ ቢሞክር የእግዚአብሔር ፈቃድ ሳይሆን ስለቀረ ሳሙኤል ዳዊትን ከልጆች መካከል የቀረ የለምን ሲል ጠየቀው። እሴይም ከወንድሞቹ ሁሉ የሚያስታናሽ ብላቴና አለ፣ እሱም በበጎች መሰማሪያ በጎችን ሲጠብቅ ይገኛል አለው። ሳሙኤልን ፈጥነህ አምጣልኝ ስላለው ያን ጊዜውን ፈጥኖ አመጣለትና በእግዚአብሔር ስለተመረጠ ቅባ መንግስቱን ቀብቶ በእስራኤል ላይ ያነገሰው። ዳግመኛም በዛሬው ዕለት እግዚአብሔር ቅዱስ ሚካኤልን ወደ ዳዊት ልኮት ኃይል ሰጥቶት እየተራዳው የራይታዊና የኢሎፍላዊ ወገን የሚሆን ጎልያድን ገድሎ የእስራኤልን ልጆች ከጠላታቸው እጅ ያዳነበት ቀን ነው። ስለዚህም የቤተ ክርስቲያን መምህራን የቅዱስ ሚካኤልን በዓሉን በየወሩ እንድናከብር መታሰቢያውን እንድናደርግ ስርዓትን ሰሩልን። የቅዱስ ሚካኤል ልመናውና ማለጅነቱ በረከቱ ከወዳጁ ከኔ ከኃጢአተኛ ልጁ ከወልደ ቂርቆስ እስከ ቤተሰቦቼ እንዲሁም በጸሎታችሁ አስቡን አትርሱ። ያሉን እህት ወንድሞቼ፣ እናት አባቶች፣ ህዝበ ክርስቲያን ጋር በዚች በእናታችን ቅዱስ ቤተ ክርስቲያን በተሰበሰበን የዚህን ድርሳን ቃሌ በምንሰማ በሁላችን ላይ ለዘላለም አድሮብን ይሁን አሜን። በማቋረጥ ቃል ለአጣም ምሕረትን የምታበስር ገነታዊ ሆፈ ጽባህ ለአንተ ሰላም ላለው ቅዱስ ሚካኤል በስንፍና የጣዕም እንደሌለው ጨው እንዳልጣልህ ወይም አፍርቶ እንደረገፈ አበባ ከክብሬ እንዳልዋረድ በክንፍ አቅፈ ደግፈ ያዘኝ ጠብቀኝ አሜን። ከበጋ ቀጥሎ የክረምት ወራት የሰራልና ወደ ዘመነ በልግ መሸጋገሪያ ወራ ጽጌ ወሰን ያደረክልን አምላካችን ሆይ በዚህም በዘመናችን ባለው ወራ ክረምት ፍሬ ሳናስገኝ በቅጠል ብቻ ሳለን ሽሽታችን እንዳይሆን እንዳንጠወልግን ማለዳለን። የክረምት ወራት አልፎና ዝናብ ከመዝነብ ሲያቋርጥ የዱር አበባዎች አሸብርቀው በታዩ ጊዜ ከሚጣፈጥ የሙባር ፍሬ ጋር የሃይማኖት ሽቱን እናከማች ዘንድ ለስራቸውም ትጓል ሆኑ እንደ ንቢቱና ገብረ ጉንዳን ለምስጋና የተጋን አድርገን አሜን። በእግዚአብሔር ቸርነትና በቅዱስ ሚካኤል ጸሎት ይህን ድርሳነ ቅዱስ ሚካኤል ተፈጸመ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ ለልዑል እግዚአብሔር ክብር ምስጋና ይገባዋል። አሜን አሜን አሜን። እኔ በተሳሳትኩት በጎደልኩት ቃላት በሸራረፍኩት በገደፍኩት ሁሉ ቅዱስ ሚካኤል አባቴ አሟልቶ አቃንቶ ባርኮ ቅዱስ ይቀበለን። ባርኮ ቅዱስ ተቀብሎ የኃጢአታችን መደምሰሻ መንግስት መሞሻ ዲያብሎስ ድል መንሻ ያደርግልን። አምላከ ቅዱስ ሚካኤል ስለ ቅዱስ ሚካኤል ሆይ ይማረን ይቅር ይበለን። ከታሰርንበት ከኃጢአት ስራ ከዲያብሎስ ስራት ሁሉ የተፈታን ነጻ ያወጣን አድርገን ጸሎት ልመናችንን ባርኮ ቅዱስ ይቀበለን። ሰላም ያሳድረን አምላክ ሰላም ያውለን። አሜን 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 ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ሀድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አልአደነነ ወባልሐነ ኩሉ ኩስ መንዚያ ከይእቲ መንግስት ያለ ስብሐት ለዓለመ ዓለም አሜን። በሰላመ ቅዱስ ገብርኤል መልአክ ወእግዝእትነ ማርያም ሰላም ለኪ ድንግል በልናኪ ወድንግል በስጋኪ መእግዚአብሔር ጸወት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕቶ እምይእዜሰ እግዚአብሔር ምስለኪ ጸልዩ ሳልመታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን ይደረግልን። የቅዱስ ሚካኤል ረድኤት በረከት ይደርብን።